ቆይ እንደ ጓደኛ አቅርቤ ሁሉን ነገር ስላማከርኩ አንተ ለካ ከሃዲ ነበርክ። ቆይ ምን ትጠቀማለህ? ምን ሆነሽ ብሎ ዞሮ አላየሽ? እኔ ደግሞ ራሴን እንኳን የሚያየው ከአንቺ ቀጥሎ ነው። ሳሚ ብሌንን ትወዳታለህ እንዴ? አይ አሃ ገባኝ። ለእሷ ብለህ ነው እዚህ መኖር የጀመርከው? ደግሞ እኔ ምን አገባኝ? ሰው ነህ፣ ያገባሃል። አንተ በሱ ቦታ ብትሆን ምንድን ነው የሚሰማው? እንደሚወደኝ ታውቃለህ። ታዲያ እሱ ላይ በመኩራት የምታገኘው ጥቅም አለ? እኔ እሱ እንዲሰማው ምንም ነገር ያደረኩት ነገር የለም። ሲጀምር በማንም ፊት ማውራው ነው ያወራሁት። ለሁሉም ነገር ገደብ አለው። ሆን ብለህ እንዳደረግከው ደግሞ ሁላችንም እናውቃለን። መቼም እንዳያገኝሽ ከህይወትሽ አስወጪው፣ ተስፋ አስቆርጪው። እንደሱ ይሻላል? አዎ ለሱ የሚሻለው ይሄ ነው። አሁን ከዚህ ቤት እንደሄድ ንገሪው። እሺ። ፍቅር ጉልበት ያሳጣል፣ ፍቅር ድክመታችን ነው፣ ፍቅር ሽንፈታችን ነው ይባላል። ሳሚሻ ለብሌን ሲል ተሸነፈ። ሳሚሻ ለብሌን ሲል በዳግም ተመታ። በአንድ ስንዝር የሚሰነዝረውን ዳግምን እሱ ግን ቀጥ ብሎ ሲቀጠቅጠው ዝም አለ። ብሌን እኔ ላንቺ ብዬ ነው፣ ብሌን እኔ ላንቺ ብዬ ነው የሚለውን በተግባር አሳየ። በእርግጥ ከማንም ሰው የማደርገውን ነገር ተግባራዊ ነገር ነው ያደረኩት። ምንም ነገር የለም። ማንም ሰው ቁጭ ብሎ ወይን እንደሚጠጣው ጠጣለሁ። ኖርማል የጭንቀታችን ማስረሻ አየር እየተቀበልን ቁጭ ብለን አገኘህን እንጂ ምን ተፈጠረ? የዳግም ራስ ወዳድነትና ቅናቱን ግን እንዴት አገኛችሁት? በጣም ሲበዛ ራስ ወዳድና በትዕቢት የተሞላ እንደሆነ ያረጋገጥ ነው። የኋላ ኋላ ግን ይህ ሁኔታ ብሌንን ከእጁ እንደሚነጥቀውና ከእጁ እንደሚያስወጣት ማረጋገጫ ነው። ብሌን ያንተ ነኝ ካንተ ውጭ ወደ ውጭ፣ እኔ ያንተ ነኝ ካንተ ውጭ ማንን ልመለከት፣ ካንተ ምን አጥቼ ሌላ ሰው ልመኝ ብላ ቃል ብገባለትም እሱ ግን ስግብግብነትና ራስ ወዳድነቱን በግልጽ እያንጸባረቀ ነው። ሳሚ ፍቅር ታጋሽ ነው፣ ሳሚ ፍቅር ድክመት ነው እንደሚባለው ሆኗል። እኔ ድክመት ያንቺ ነሽ፣ ቆፍጣና ነኝ፣ ጀግና ነኝ፣ ቆፍጣና ደፋር ነኝ የምለው ነገር በአንቺ ደከምኩኝ፣ በአንቺ ልብ የተሰበረ ሲል ስንቶቻችሁ ናችሁ ያዘናችሁት? ብሌን ለሳሚሻ ነው መሆን ያለባት የሚለው ነገር 100% ያረጋግጣል። ሳሚ ተስፋ አልቆርጥም፣ ለአንቺ ተስፋ አልቆርጥም። አንቺ ሳትሆኝ እኔ ነኝ የመጣሁብሽ። አንድ ቀን እኔ ትሆኛለሽ። በእርግጥ ልብሽ ተሰብሮ ተጎድተሽ ወደ እኔ ነው ያለልሽም፣ ግን ፈጣሪ ለዳግም ሎተሪ እንደሰጠሽ እሱ ደግሞ አንድ ቀን ወደ እኔ ያመጣሽ ይሆናል። እኔ ተስፋ አልቆርጥም የሚለውን ቃል ስትሰሙ ስንቶቻችሁ ናችሁ በጣም ያዘናችሁልን ለዳግም ለሳሚ? ዳግም አሁን ሁሉም ነገር ትዕቢትና ልክ ይዞታል። ኦልሬዲ ሳሚን ልቡን መስበሪያ፣ ሳሚን መብለጫ፣ ሳሚን ማሸነፊያ አንዳንድ ቃላቶችን እየቀያየረና እየተነጣጠቀ የሚናገረው ነገር በጣም ያናድዳል። በጣም ማለት ነው። አሁን ብሌን በሁለት ሰዎች መሀል ልብ ላይ ሆናለች። በዚህ ሳሚ ያደረገላን ነገር ቢያሳዝናትም ደስ ቢላትም ግን የእሱን ፍቅር መቀበል ሳትችል ቀርታ ከዚህ በፊት እንዳስታወሳችሁት የሆነ የምነግርሽ ነገር አለ እያለ ያን ነገር ሳይነግራት በኃይሉ ጉዳት አድርሶበት እንደነበር እናስታውሳለን። በዚያም ከባድ ጸጸት ውስጥ ገብታ ነበረ። አሁን ግን እሱ እያፈቀረኝ እኔ ገፍቼው፣ እሱ እየወደደኝ እኔ ሳልፈልገው አውቃለሁ። እኔ ጮኛ አለኝ፣ ግን ልቡ ሳይሰበር እንዲጠገንና እንዲረሳኝ የማደርገው እንዴት ነው የሚለው ነገር ነው ብሌን የሚያሳስባት። እንደ ዳግም ጭፍንና ራስ ወዳድ አይደለችም። ሳሚ ግን አሁን በጣም አጣብቂኝ ውስጥ ገብቷል። አንድ ብሌን እንደማያገኛት ቢያውቅም ተስፋ አልቆርጥም፣ ጠብቃታለሁ፣ ልቤ ለሷ ክፍት ነው፣ እኔ እስከ ጥግ አፈቅራታለሁ፣ አንድ ቀን ትመጣለች በሚል ተስፋ ነው ያለው። ሳሚ ለዳግም አንሶ አይደለም፣ ለብሌን ሲል ነው ቀጥ ብሎ የተቀጠቀጠለት። ዳግም ደግሞ ጉልበት ያለው ወይም ሳሚን ያሸነፈው መስሎታል። እሱ ግን ንቆ ትቶት ነው እንጂ በአንድ ቦክስ የሚሰነዝረው በአንድ ቦክስ ድባቅ ሲመታው መሬት ላይ የሚደባለቅ ልክ እንደ ጤፍ ብቅ ነበር የሚሆነው። አንዳንዴ ፍቅር ጀግና እንደሚያደርገው ሁሉ ፍቅር ፈሪ ያደርጋል። በዚህ የጋለ ስሜት ውስጥ ዳግምን ቢቀጠቅጠው ብሌን ሳሚን የበለጠ ነው እንጂ የምትጠላው፣ የበለጠ እንዲርቃን ነው እንጂ የምትፈልገው ምንም አትልም። ሳሚሻ ሁሉን ነገር ቀድሞ ስለሚያውቅ ነው ጸጥ ያለው ማለት ነው።
ዳግም ግን ምን አይነት ራስ ወዳድ እና ምን አይነት ደካማ ሰው እንደሆነ ነው እያሳየ ያለው ማለት ነው። ወይዘሮ ሰላም ግን እዚህ ጋር ትልቅ ውሳኔ ወስናለች። አንተም ጥፋተኛ ነህ ሳሚ፣ እራት መስራት ጥሩ ሆኖ ሳለ ግን እስከዚህን ያህል ሰዓት ድረስ ውጭ መሆን የለባቸውም የሚለው ጥያቄ ሳሚን ጥፋተኛ አስብሎታል። ገነት አሁን ትልቅ ስህተት ሰራች። ቃልን ወደ ቤቷ ይዛት ሄደች። ቃል ምናልባት ከጥፋቷ ተምራ ከስተቷ ተመልሳ ለገነት ጥሩ ውለታ ትውልላት ይሆን? የልጅሽን እናት እንድነግርሽ ትፈልጊያለሽን? እንደዛ ከሆነ ዳግምን ከኔ ጋር እንዲሆን አድርጊ፣ የብሌንን እናት ማን እንደሆነች ልንገርሽ በማለት ሌላ ቁማር ተጫወት ይሆንን? ገነትስ መልሳ በቃል ወጥመድ አለመግባቷ ስንቶቻችሁ ታምናላችሁ? ከባለፈው ስህተቷ ተምራ ክፋትና ተንኮለኛ እንደሆነች አውቃ ማረፊያ እስከምታገኝ እዚህ ቤት ረፊ ብቻ ብላ የወሰደቻት ነው የሚመስላችሁ? ወይስ እዛ ቤት እንድትኖር ፈቅዳላት ይመስላችኋል? አንዳንድ ጊዜ በአዘኔታና በእሉንታ ወደ ቤታችን የምናመጣው እሾህ መልሶኛን እየወጋን ማንወጣበት፣ ማንራመድበት፣ ማንተኛበት ሆኖ የቁም ስቅል ሲሆንብንና አያለን። ቃልም ለገነት ከዚህ በፊት ከአንድም 2 ጊዜ ብዙ ነገር አድርጋታለች። የኋላ ኋላ ግን ቃል ከስተቷ ተምራ መልካም ሰው መሆን ከፈለገች አሁን ገነት ከመገናኘቷ አሪፍ ነገር ሊፈጠርላት ይችላል። አንድ ከሰላም ጋር አስታርቂኝ፣ ትክክለኛ ልጇን በኃይሉ ጉድ የሰራትን እነግራት ትፈልጋለሁኝ፣ ግን አንቺ ውለታ ዋይልኝ፣ ዳግም ከኔ ጋር ይሆን፣ ብሌን ትክክለኛ እናቷን ላገናኛት በማለት ሌላ ቁማር ተጀምር ይሆንን የሚለው ጥያቄ ነው። ቃል በፍጹም ተንኮል ሳሰራ፣ ክፋት ሳሰራ ከዚህ ጭንቀቷና ከዚህ ራቧ ካገገመች በኋላ አንድ ነገር ሳሰራ አትቀመጥም። በተለይ እንደፎከረችው ዳግምን፣ ሳሚን፣ ብሌንን፣ ሰላምን መበቀል ስለምትፈልግ የተቀየረች በመምሰል ቀርባ ሌላ ነገር ልትፈጥር ትችላለች። በጣም የሚያሳዝነው ነገር ደግሞ በኃይሉ እንደሆነ የዳግምን አባት የገደለው ስለምታውቅ ቃል በዛም ማስፈራርታ በዳግምና በቃል መሀል ሌላ ነገር እንዲፈጠር ገነትን ልታስፈራራ ትችላለች። ገነት ትልቅ ስህተት የሰራችው ቃልን ወደ ቤቷ መውሰድ ነው። ይህ የኋላ ኋላ ይጸጽታታል። ሄሉዬ የሚገባትን ቅጣትና የሚገባትን የመልስ ምት ሰጥታታለች። ገና ሂሳባችንን እናዋረዳለን፣ የምጠጪው የምቀምሹ የምጠጪው የምለብሽው አንድ ነገር አልታወልሽም ብላ የወሰደችባት። የኋላ ኋላ ግን ከገነት እጅ ላይ ጥሏታል። ገነትና ቃል መገናኘታቸው ጥሩ ዜና ወይስ መጥፎ ዜና፣ ጥሩ ጎን ወይስ መጥፎ ጎን አለው የሚለው በጣም አጓጊና ልብ አንጠልጣይ ነው። በዛ ላይ ሰላም ከባድ ጭንቀት ውስጥ ገብታለች። ቃልን አስታውሳ ነበረ፣ እነ ብሌን ባያድኑኝ፣ እነ ብሌን ባያተርፉኝ ገለሽ ነበረ። እኔ ሀብቱን እስከማወርስሽ ድረስ ንብረቱን በስምሽ እስከማዞር ድረስ ነው እንጂ ታገሽኝ፣ አንቺው ገለሽኝ፣ አንቺው ነበር የምቀብርኝ፣ ብሌን ማትደርስልኝ እስካሁን የት ነበርኩ ማለት በጸጸት ነው ያለችው።